ማሞቂያ የለው ምን የለው ተደርድሮ ተቀምጧል። በእርግጠኝነት ያ ምግብ ከዚህ ዲፓርትመንት መለኪያውን ይዞ ወጥቶ ቢለካው ኮንታሚኔት ሆኗል ማለት የቶቶት ክትፎ ለረጅም ሰዓት ስለተቀመጠ እያለ ያለው እሱ ማለት ነው። ተበላሽቷል ክትፎ ያ ክትፎ ተበላሽቷል እያለ ነው እንግዲህ እያወራ ያለው። እሺ እኔ በፊያንሳ ስባል አላነሳውም። የራሴ ምግብ ነው ትኩስ ምግብ ኦርደር አድርጌ የበላሁት። በነገራችን ላይ ያው አዶናይ ብዙም እንደዚህ አይነት ነገር ትኩረት ሰጥቶ ስለማያየው ነው እንጂ ሜሴጁ በአንተ ፕሮግራም ላይ ራሴ ተጠርቼ ራሴ አዝዤ በልቻለሁ እንደ እንግዳ ሳይሆን የራሴን አዝዤ ኦርደር አድርጌ በላውን ያለው ከተዘጋጀው ጠረጴዛው ላይ ከነበረው ምግብ አልበላውም ነው ጨዋታው። ተረድታችሁኛል አይደል? እሺ ሌላው እዛ ጋር በቃ ልክ ዲላን ፔጅ ያለበት ጠረጴዛ ላይ ያለው ሰው ብቻ ነው በቃ እንግዳ። ሌላው የተጠራው በቃ ሰው አይደለም። ጋይስ ለምን አዶናይ ለምን የቶቶት ፕሮግራም አዘጋጅ ለምን እኛን አላስተናገደ? ማነህ አንተ? ኖርማል ታዳሚ ነህ እኮ። ትገባለህ፣ ወንበር ይሰጣል፣ ትቀመጣለህ፣ ከተሰጠ ምግብ ትበላለህ፣ ካልተሰጠ ተወዛዋዦቹ ሲጨፍሩ አይተህ ትወጣለህ። አንተ የክብር እንግዳ ነህ እንዴ? አንተ እኮ አሽቋላጭ ነው ወንድሜ፣ አሽቃባጭ ነህ፣ ጭራ ነህ። እንግዳውማ የአዶናይ ጓደኛ ብቻ ነው። እዛ እና አዶናይ ቴብል ላይ ያሉት ናቸው እንግዳ ተብለው በክብር የተቀበሉት። አንተ አበጣሪ ነህ፣ አበጣሪ። ከመጀመሪያው ጀምሮ ሚዲያው ላይ ስትመጣ እያበጠርክ ነው የመጣው። እዛም እንድታበጥር ነው፣ እንድታጅብ ነው። ማንህና ነው አንተን ከፍ ዝቅ ብለው የሚያስተናግዱክ? አበጣሪ ከመጀመሮ ነው ሲባልለት ያየኸው። አበጥር ቁጭ ብለህ እንደዚህ እያልክ አዱ ገባ፣ አዶናይ መጣ፣ አዶናይ ሄደ፣ አዶናይ እንትን መጣ። ጃኒና አዶናይ ከፈረስ ላይ ወረዱ። ከአንተ የሚጠበቀው ይሄ ነው። ምን አባ ራስህን እንደ ክብር እንግዳ ታያለ እንዴ? እንደ ክብር እንግዳ ታያለ እንዴ? አበጣሪ ነህ። ቲክቶክ ላይ እያበጠርክ ነበረ። ቶቶትም ላይ ሄደህ ስታበጠር ነበረ። አበጣሪ ነህ። ቪዲዮ ሌሎቻችሁ የባህል አዳራሽ ነው ትገባላችሁ፣ የተሰጣችሁን ትበላላችሁ፣ ትዝናናላችሁ፣ ትጨፍራላችሁ። በጨፈር ያለበት ይጨፍራል። ወደ ቤት ትሄዳለህ። አንተንም መጥቶ ከፍ ዝቅ ብሎ ያስተናግደህ እንዴ? መጥቶ ምግብ የሚሰጥህ መጥቶ መጠጥ የሚያቀርብልህ አይበቃህም እንዴ? ማነህ አንተ? ኢትዮጵያን በትላልቅ ሀገር ላይ አስጠራህ እንዴ? ቁጭ ብለህ ከአሜሪካ ሀገር ላይ እኮ ትራክ ላይ ቁጭ ብለህ ኢትዮጵያ የሚኖሩትን በነፃነት የሚናገሩትን ልታሸማቀቅ አፍን ስከፍት የነበርክ ሰው ነህ። ማነህ አንተ? ማን ስለሆንክ ነው ለአንተ ሊሸረገድልህ የፈለግከው? ወይንስ ለየት ያለ እንግድነት እንዲሰጠው የፈለግከው? እንግድነት ከፈለግክማ ከወለድክላት ሴት እናቶችና ቤተሰቧ ቤት ሄደህ እንግድነትን አክብር፣ ጠብቅ። ያንን እንግድነት ያንን ውበት ይሄ ክብሩን በራስህ ተመልከት። በራስህ በሰጠኸው ቤተሰብ የምን አባህ አደባባይ ላይ መጥተህ ቶቶቶች ምግባቸው እንደዚህ ሆነ እንደዚህ ሆነ። ማን አባህ አንተ እንደንዳ ያደረገክ? ማን አደረገክ? ጋይስ ቆይ እንሰማለን። ይሄንማ ጋይስ ይሄ እኮ በጣም እኮ ወንድ ልጅ እንደዚህ ሲያለቅስ እኮ ሚዲያ ላይ እኮ ፈን እኮ ነው የሚያደርገው። እሺ ዲያስፖራዎች ወይ ጉድ! እሺ ስሙ። እሺ ይህ ሰውዬ ሌላን ፔጅ ከነባለቤቱ ዛሬ ሳያማው ካደረ ሟርተኛ ጋይስ ሲያሟርት አያችሁ። ሌላ ፔጅ የሚባለው ሰውዬ ማለት ነው ሂዶ ኢትዮጵያ ሀገር ሄድኩት የበላሁት ምግብ ሆዴን አመመኝ ታመምኩ ብሎ ቢያወራ ይሄው ብያችሁ የለ ሊል እኮ ነው። በመጀመሪያ ደረጃ እንዳንተ አይነት እንከፍ ስለ ቶቶት ማውራት አይችልም። እንዳንተ አይነት እንከፍ በመጀመሪያ ደረጃ። ምክንያቱም እዛ ጋር የተቀመጠው ምግብ ለ3 ሰዓት ያልተቀመጠ ብለህ የምታወራው ወይም ደግሞ ለ3 ሰዓት ያህል ጠረጴዛ ላይ ተቀምጦ እነሱ ሲጠብቅ ነበር ያልከው ምግብ ይሄንን አስረግጬ እነግርሃለሁ፣ ይቀየራል። ክትፎ እሺ ክትፎ ምግብ ሲመጣ ከውስጥ ነው የሚያመጡት። እዛ ጋር ዲኮር ሊኖር ይችላል፣ ሴርሞኒውን አዘጋጅተውት ሊሆኑ ይችላሉ። ምግብ ሲበሉ ምንድነው ሲሉ ሊበሉ ሲሉ ይነሳል ክትፎ። ለእስኪ ጋይስ እስኪ እናንተ ልጠይቃችሁ እዚህ ውስጥ ያላችሁ ሰዎች ክትፎ ለ3 ሰዓት ያህል በጣባው ላይ ተቀምጦ ስታነሱት ቂቤው አይረጋም እንዴ? አይረጋም ማለት ቂቤው እርግጥ ብሎ አይቀመጥም። የቶቶት ክትፎ እኮ ሲመጣ ፍርፍር ያለ ነው እኮ ጋይስ። ምንድነው የምታወራው?
ስላላስተናገዱክ ስላላሽቃበጡልክ አንተ ጠብቀህ የነበረው ዌልካም ብሮ ዲያስፖራው ናቁጥል ኦሮምኛ ትግረኛ የሚጨፍሩት አንተ ጋር መጥተው እንዲሉ ማነህ አንተ? ማነክ? ምንድነክ? አዳራሹን ገብተህ ከሞላክ ይበቃል። እዛ ፕሮግራም ላይ ከተገኘክ ይበቃል። ኢንቫይት ተደርጋል፣ ሂዳል፣ አይታል፣ ተዝናንታል። ለምን ከነዛ ከክብር እንግዶቹ ጋር እኩል አልተዝናናውም? እኩል ሪስፔክት ምንድነው? እኩል አላስተናገዱኝም፣ እኩል ምናምን አላረጉኝም ምናምን ብለህ አንተ ነህ እንዴ ፕሮግራሙን ያዘጋጀኸው? ራስን እንዴት ነው የምታየው? የአንድ አሜሪካ ሀገር ላይ የሆነችን ሀገር ክልል የምታስተዳደር ከንቲባውን ክሳ ትርኪ ሚርኪ አጨብጫቢ ዲያስፖራ አንተ ነገርኩ። አዱ ሱፍ ለበሰ፣ አዱ ዛሬ የሚያምር አበሻ ቀሚስ አደረገ፣ አዱዬ ዛሬ እንደዚህ በል አንተ። ከዛ ያለፈ ምንም ነገር የለም። ፓወሩም አቅሙም የለም። መተክ ልታብራራም ልትጠይቅም አትችልም። ሲቀጥል ደግሞ ማለት ነው ጋይስ በጣም የገረመኝን ነገር እኛ አላዩንም። የሚያውቁትን ሲያዩ ቶቶት በር ላይ ቆሙት አስተናጋጆች ፈገግ ይላሉ። እኛን ማነህ አንተ? ምን አይነት ሊጣም ነህ? እናትህ ለምን ፈገግ አላሉልኝም? ምን ማለት ነው ጋይስ? ያሁሉ ወከባ ያሁሉ ግርግር ባለበት ሰዓት ለአንተ በጣም እንትና ምናምን ብለው እንዲሉልህ ነው እንዴ የምትፈልገው? የተሰጣቸው እኮ የክብር እንግዳ እነዚህ ሰዎች ናቸው ተብሎ እንጂ እናንተ ተጠርታችሁ ተጋብዛችሁ የመጣችሁ ሰዎች ናቸው። ለእናንተም የተለየ እንትን ፈረሱን ያምጣላችሁ። በፈረስ ነበር ልገባ የፈለግከው? ካሜራ አንተ ጋር እንደዚህ እየታየ ነበር ልገባ የፈለግከው? ምን አይነት ሰው ነህ ግን? ምን አይነት ማለት አንተ ላይ ነበረ የዛኔ ማነቃቂያ ምናምን የሚባለውን ነገር አዶናይ መስራት የነበረበት ይቀርሃል። ከዛም 11 ሰዓት ተጠርቼ 2 ሰዓት ሄድኩኝ። 2 ሰዓት መጡ። አንተ 11 ሰዓት ስለምትደርስ 11 ሰዓት መምጣት ነበረባቸው። አንተ አባቴ አዶናይ ለማየት ወይ ደግሞ አዶናይ ጋር ለመገናኘት ካለ ጉጉትና አዶናይ አብሮኝ ነበር ብለህ ለማውራት ካለ እንትን ማለት ነው አዶናይ የ1 ሰዓት ፕሮግራም ቢኖረው ራሱ ከቀኑ 6 ሰዓት እዛ ቦታው ላይ ትጠብቃለህ። ምክንያቱም የሁቨር ምንድነው የትራክ ስራህን አቁመህ እኮ አዶናይን አንድ አይፓድ አንዴ ምናምን እየገዛች በስጦታ ሰርፕራይዝ ስታደርገው ነበረ። ስለዚህ አንተ ስለተገኘ 11 ሰዓት እነሱ መምጣት በመጀመሪያ ደረጃ እነዚህ ሰዎች ሲመጡ ክራውድድ መንገድ ሊኖር ይችላል። ሲቀጥል መንገዶች ተዘግተው እንግዶች ናቸው። መንገድ ሊዘጋ ይችላል። በዚህ ጋር ለፉ ሊባል ይችላል። ፕሮቶኮል ሊኖር ይችላል። አንተ እንደምታስበው ዝም ብሏል ላይመጡ ይችላሉ። ሲመጡ ቪዲዮ እየሰሩ ሊመጡ ይችላሉ። ከዛም ልክ የአሜሪካ ፈረንጅ ነው ቀጠሮ አክባሪ የሚባለውን ነገር አንተ ዲያስፖራ ስለሆንክና አንተ አራሚ ልትናገር ትፈልጋለህ። ጥናጃም ነገር እስኪ ቆፍጠን በል። እንዴት ሰው በዚህ ደረጃ ወጥቶ እነሱ ጋር ሲመጡ ሆቴል ቶቶት ምግባቸውን እንደዚህ አድርገው ጋይስ ከዚህ ሰው የበለጠ አሁን አሉባልተኛ ሰው አለ? በመቤቴ የምሬን እኮ ነው። ከዚህ ሰው የበለጠ ግን አሉባልተኛ ሰው አለ ማለት እንዴት ነው? ምግብ 11 ሰዓት ቀርበን የሚበላ የለ የሚጠጣ የለ። ከዛም በኋላ እኛን 11 ሰዓት ነው ብለውን 2 ሰዓት መጡ። ከዛም ቀጥና ደግሞ በር ላይ ስማችን አልተመዘገበም። አሁን ከዚህ ሰው የበለጠ አሉባልተኛና ወረኛ አለ ጋይስ? የዲያስፖራ ወረኛ አሁን አስባችሁታል? ወንድ ልጅ ቲክታክ አፑ ላይ መጥቶ ራበን ምግብ ሳያቀርቡልን ምግቡ እስከ 3 ሰዓት ተቀምጦ ሰውየው ሳይታመም አይቀርም፣ ታሞ ይሆናል። ምክንያቱም ምግቡ ስለቆየ እኛን አላስተናገዱንም። ሲያስተናግዱ የነበሩት ጠረጴዛ ላይ የነበሩትን ሰዎች ነው፣ እኛን አላዩንም። ለቲክታክ ህዝብ ሪፖርት ያቀርባል ጋይስ። ኦ ማይ ጋድ! እንደዚህ አይነት ዲያስፖራዎች እንዳታናግሩኝ። አም ሲሪየስ